የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የትን ገንባሉት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኮንንት ነኝ። ፕሬዚዳንት ትራምፕ ኢራን በውይይቱ እንደምትቀጥል እምነታቸውን ገለጹ። ኢራን በውይይቱ ላይ ካልተሳተፈች ከዚህ ቀደም አይታ የማታውቀው ችግር እንደሚገጥማትም አስጠንቅቋል። በኢራኑ ጦርነት ላይ ከ410 በላይ የአሜሪካ ወታደሮች መቁሰላቸው ተሰማ። ፕሬዚዳንት ትራምፕ ከኢራን ጋር የሚደረገው ድርድር ተጠናቀው ሁሉም ሰው ደስተኛ ይሆናል ሲሉ ገለጹ። ከኢራን ጋር ያለን ጦርነት ገና አልተጠናቀቀም ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። ትራምፕ ኢራን በውይይቱ እንደምትቀጥል እምነታቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በውይይቱ ላይ ካልተሳተፈች ከዚህ ቀደም አይታው የማታውቀው ችግር እንደሚገጥማት በመግለጽ አስጠንቅቀዋል። ፕሬዝዳንት ትራምፕ ኢራን ከዩናይትድ ስቴትስ ጋር የምታደርገው ንግግር እንደምትቀጥል ያላቸውን እምነት በይፋ ገልጸዋል። ፕሬዝዳንቱ ከአንድ የሬዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ድርድር ያደርጋሉ፣ ይህንን ካላደረጉ ግን ከዚህ ቀደም አይተውት የማያውቁት ችግር ይገጥማል ማቸዋል በማለት ተናግረዋል። አክለውም ተስፋ አደርጋለሁ ፍትሃዊ ስምምነት ያደርጋሉ፣ ሀገራቸውንም መልሰው ይገነባሉ፣ ነገር ግን ይህንን ሲያደርጉ የኒውክሌር መሳሪያ አይኖራቸውም ብለዋል። ይህ እንዲሆን መፍቀድ አንችልም ሲሉ አጽንኦት ሰጥተው ገልጸዋል። ትላንት ሰኞ የኢራን ፓርላማ አፈጉባኤ መሐመድ ባጋር ዋሽንግተን ኢስላማዊቷን ሪፐብሊክ ማስፈራራቷን ከቀጠለች ኢራን ከአሜሪካ ጋር ድርድር አታደርግም ብለዋል። አክለውም አገራቸው በጦር ሜዳ አዲስ የኃይል ሚዛን ለማሳየት ዝግጁ መሆኗን ገልጸው ለዚህም ዝግጅት ላለፉት 2 ሳምንታት ሲደረግ እንደቆየም ተናግረዋል። ትራምፕ ከኢራን ጋር የሚደረገው ድርድር ተጠናቆ ሁሉም ሰው ደስተኛ ይሆናል አሉ። ጥሩ ስራ ሰርተናል፣ ድርድሩን እናጠናቅቃለን፣ ከዚያም ሁሉም ሰው ደስተኛ ይሆናል ሲሉ ፕሬዝዳንት ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት በሰጡት መግለጫ በንግግሩ ላይ መቆም ቢታይም ከኢራን ጋር የሚደረገው ድርድር ተጠናቆ ሁሉም ሰው ደስተኛ እንደሚሆን ተናግረዋል። ትራምፕ ለአንድ ወግ አጥባቂ ሬዲዮ ጣቢያ በሰጡት የስልክ ምላሽ ጥሩ ስራ ሰርተናል፣ ድርድሩን እናስቀጥላለን፣ ሁሉም ሰው ደስተኛ ይሆናል ብለዋል። ይህ አስተያየት የተሰጠው የኢራን ፓርላማ አፈጉባኤ መሐመድ ባጋር በዛቻ ጥላ ስር ቴህራን ከአሜሪካ ጋር የሚታደርገውን ድርድር ውድቅ ማድረጓን በተናገሩ በጥቂት ሰዓታት ልዩነት ውስጥ ነው። በድርድር ውስጥ ቁልፍ ሚና ያላቸው መሐመድ ባጋር ትራምፕ በሆርሙዝ የባህር ሰርጥ ላይ እገዳ ለመጣል ያስተላለፉት ውሳኔ አጥብቀው ተችቷል። ቴህራን ይህ እገዳ ቀድሞውኑ ተሰባሪ የሆነውን የተኩስ አቁም ስምምነት መጣስ ነው ስትል ትከራከራለች። አፈጉባኤው በኤክስ ገጻቸው ላይ እንዳሰፈሩት ትራምፕ ዛቻዎቹን የሚጠቀሙት ድርድሩን ወደ እጅ መስጠት ጠረጴዛ ለመቀየር አሊያም አዲስ ጦርነት ለመቀስቀስ እንደ ምክንያት ለመጠቀም ነው በማለት ተናግረዋል። በፓኪስታን አደራዳሪነት የተደረገው የ2 ሳምንት የተኩስ አቁም ስምምነት ነገ ረቡዕ የሚያበቃ ይሆናል። ኢራን አዲስ ወታደራዊ አማራጮችንም ማዘጋጀቷን አፈ ጉባኤው ተናግረዋል። ኢራን ለድርድሩ ስላላት ተቃውሞ የተጠየቁት ትራምፕ ግን ድርድር ያደርጋሉ፣ ይህንን ካላደረጉ ግን ከዚህ ቀደም አይተውት የሚያውቁት ችግር ይገጥማቸዋል በማለት ምላሻቸውን ሰጥቷል። ተስፋ አደርጋለሁ ፍትሃዊ ስምምነት ያደርጋሉ፣ ሀገራቸውንም መልሰው ይገነባሉ በማለት ነበር ምላሻቸውን የሰጡት። ትራምፕ የአሜሪካ ተወካዮች ለድርድር ወደ ኢስላማባድ እንዳመሩ ቢናገሩም ቴህራን ግን እስካሁን ተሳትፏን በይፋ
አላረጋገጠችም። እንዲያውም የተጣለው እገዳ እንዲነሳ መጠየቋን የተሰማው ዩናይትድ ስቴትስ ካለፈው ሳምንት ጀምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የባህር ላይ እገዳ ጥላለች። ቴህራን ይህንን እገዳ አሁን ያለውን የተኩስ አቁም ስምምነት መጣስ ነው በማለት ገልጸዋለች። በተጨማሪም ትራምፕ እሁድ ዕለት ባስተላለፉት ማስጠንቀቂያ ኢራን ግጭቱን ለማቆም የቀረቡትን የአሜሪካ ውሎችን ካልተቀበለች አሜሪካ የኢራንን መሰረተ ልማቶች እንደምትመታ ተናግሯል። የመርከብ ጉዞ ስጋቱ የጨመረው ኢራን አርብ ዕለት የሆርሙዝ የባህር ሰርጥ ለንግድ መርከቦች ክፍት መሆኑን አውጃ የነበረ ቢሆንም ቅዳሜ ዕለት ግን አሜሪካ ግዴታዋን አልተወጣችም በማለት በስትራቴጂካዊ የውሃ መስመር ላይ የመርከቦችን እንቅስቃሴ በድጋሜ በመገደቧ ነው። ፓኪስታን ከ1979 የዲፕሎማሲ ግንኙነት መቋረጥ በኋላ ለመጀመሪያ ጊዜ ከፍተኛ የአሜሪካና የኢራን ባለስልጣናትን ሚያዝያ 3ና 4 ቀን በኢስላማባድ ቀጥተኛ ግንኙነት እንዲያደርጉ ብታስተናግድም ንግግሩ ያለምንም ውጤት መጠናቀቁም ይታወሳል። በኢራኑ ጦርነት ላይ ከ410 በላይ የአሜሪካ ወታደሮች መቁሰላቸው ተሰማ። በፔንታጎን መረጃ መሰረት በኢራን ላይ ኦፕሬሽን ኤፒክ ፊውሪ ከተጀመረ ወዲህ 13 የአሜሪካ ወታደሮች ተገድለዋል። የመከላከያ ሚኒስቴር ሰኞ ዕለት ያወጣው መረጃ እንደሚያመላክተው በኢራን ላይ ኦፕሬሽን ኤፒክ ፊውሪ ከተጀመረ ወዲህ በአጠቃላይ 415 የአሜሪካ ወታደሮች ቆስለዋል። እንደ መረጃው ከሆነ በዚሁ ዘመቻ እስካሁን 13 የአሜሪካ ወታደሮች ተገድለዋል። አሜሪካና እስራኤል በጋራ በኢራን ላይ ጥቃት ከሰነዘሩበት ከየካቲት 21 ቀን ጀምሮ ቀጠናዊ ውጥረቱ እየተባባሰ መጥቷል። በዚህ ጥቃት በሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ቴህራንም እስራኤልንና የአሜሪካ የጦር ሰፈሮች ያሉባቸውን ቀጠናዊ ሀገራት በሚሳኤልና በሰው አልባ ድሮኖች በመምታት ምላሽ ሰጥታለች። ከኢራን ጋር ያለን ጦርነት ገና አልተጠናቀቀም ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። ሀገራቸው እስራኤል ከኢራን ጋር የጀመረችው ወታደራዊ ግጭት ወደ ማጠናቀቂያው ለመድረስ ገና ብዙ እንደሚቀረው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አድርጓል። በኢየሩሳሌም የሚገኘው የመንግስት ኮሚኒኬሽን ቢሮ መግለጫ እንደሚያሳየው ጠቅላይ ሚኒስትሩ እስራኤል በኢራን የኒውክሌር መሰረተ ልማቶች፣ የባላስቲክ ሚሳኤል ማምረቻዎችና የባህር ኃይል ይዞታዎች ላይ ያደረሰችው ጥቃት ውጤታማ መሆኑን ገልጿል። ነገር ግን ይህ እድል የዘመቻው ማብቂያ ሳይሆን የጠላትን አቅም የማዳከም ሂደት መጀመሪያ መሆኑን አስገንዝቧል። የኢራን አብዮታዊ ዘብ ስጋት እስከ መጨረሻው እስካልተወገደ ድረስ ወታደራዊ እርምጃው ያለምንም መቆም እንደሚቀጥልም ቃል ገብተዋል። ዓለም አቀፉ ማህበረሰብ ውጥረቱ እንዲረግብና ግጭቱ እንዲቆም በተደጋጋሚ ጥሪ እያቀረበ ቢሆንም እስራኤል ግን ያቀደችው የደህንነት ግቦች እስካልተሳኩ ድረስ ወደ ኋላ እንደማትል ጠቅላይ ሚኒስትሩ አረጋግጠዋል። በአሁኑ ወቅት የሚታዩ ማናቸውም አይነት የውጊያ መቀዝቀዞች ወይም ጊዜያዊ ጸጥታ ሁኔታዎች የጦርነቱን ማብቃት እንደማያመላክቱ በግልጽ ያስገነዘቡት ጠቅላይ ሚኒስትሩም እነዚህ አጋጣሚዎች እስራኤል ለቀጣይ ጥቃት ይበልጥ እንድትዘጋጅ የሚያደርጓት እንጂ ትግሉ ማለቁን እንደማያሳዩ አንስተዋል። እስራኤል ስልታዊ ደህንነቷን በዘላቂነት ለማረጋገጥና የቴህራንን ስጋት ሙሉ በሙሉ ለማክሸፍ ለረጅም ጊዜ ለሚዘልቅ ፍልሚያና ወታደራዊ ተሳትፎ ሙሉ በሙሉ ዝግጁ መሆኗን አጽንኦት ሰጥተው ተናግሯል። በተለይም በድንበር አካባቢዎች ላይ የተፈጠሩ የደህንነት ቀጠናዎች የሄዝቦላህንና የሌሎችን የኢራን ተላላኪዎችን ጥቃት ለመከላከል ወሳኝ መሆናቸውን ጠቅሰዋል። ሀገራቸው ከእንግዲህ እነዚህን ስልታዊ ቦታዎች እንደማትለቅና የዜጎቿን ሰላም ለማስጠበቅ አስፈላጊውን እርምጃ ሁሉ መውሰዷን እንደምትቀጥል በቁርጠኝነት አንስተዋል። የእስራኤልን ደህንነት በዘላቂነት ማረጋገጥና የተጋረጡብንን ስጋቶች ማንበርከክ ዋነኛው ግባችን ነው። የኢራን የሽብር አገዛዝ ዳግም እስራኤልን ሊያስፈራራ የማይችልበት ደረጃ ላይ እስኪደርስ ድረስም ድላችን አይጠናቀቅም በማለት ተናግሯል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አገራቸው ከአሜሪካ ጋር በሁለተኛው ዙር ድርድር መሳተፏ ባልተረጋገጠበት ወቅት ኢራናውያን ለኃይል አይንበረከኩም አሉ። ኢራን በአሜሪካ መንግስት ላይ ጥልቅ ታሪካዊ አለመተማመን እንዳላት የገለጹት ፕሬዝዳንት መሱድ ፔዜሽኪያን የተገቡ ቃሎችን ማክበር ትርጉም ላለው ውይይት መሰረት መሆን አለበት ብለዋል። ፔዜሽኪያን በኤክስ ገጻቸው ባሰፈሩት መልእክት ከአሜሪካ ባለስልጣናት የሚመጡ ገንቢ ያልሆኑና የሚቃረኑ ምልክቶች መራራ ምልክት ያስተላልፋሉ፣ ኢራን እጇን እንድትሰጥ ይፈልጋሉ በማለት ተናግሯል። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ?
ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።